እየተከታተላችሁ የምትገኙት በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን ዜና መጽሔታችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ደግሞ ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ ተሸመ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። ከኢኮኖሚያዊ ተጠቃሚነት ባለፈ ወደፊት በግላቸው መስራት የሚያስችላቸውን የስራ ልምድ ማግኘት መቻላቸውን በኮብል ኢንዱስትሪ አክሲዮን ማህበር የስራ እድል የተፈጠረላቸው ወጣቶች ተናገሩ። በአንድ ወቅት ለሀገራቸው የዘመቱ የሰራዊት አባላት በመሰብሰብ በፈጠሩት አክሲዮን ከራሳቸው አልፈው ለሌሎች የስራ እድል መፍጠር እንደቻሉ ተገልጿል። ዘጋቢያችን ብርሃኑ ይስማ በቦታው ተገኝቶ ተከታዩን ዘገባ አዘጋጅቷል። ከዚህ ከኋላ የምትመለከቱትና የምትሰሙት ድምጽ የልማት ወይም የምርታማነት ድምጽ ነው። የተለያዩ እቃዎች ማሳያ ብቻ አይደለም። ይህ ቦታ ጠንካራ መንፈስ ያላቸው ጀግኖች ኢትዮጵያውያን ማሳያ ጭምር ነው። እያንዳንዱ የእንጨት ስራ ወይም ደግሞ የመስኮት ፍሬም የተሰራው በአንድ ወቅት የጦር መሳሪያ ተሸክመው በነበሩ እጆች ነው። አሁን የልማት መሳሪያን ተሸክመዋል። ኮብል ኢንዱስትሪ አክሲዮን ማህበር በ1989 ዓ.ም በ3 ሚሊዮን ብር ካፒታልና ተስፋን ሰንቆ ነበር የተቋቋመው። ዛሬ ላይ ኮብል ተጽዕኖ ፈጣሪ የኢኮኖሚ አንቀሳቃሽ ሆኗል። በጣውላ ስራ፣ በብረታ ብረት፣ በቆዳ ውጤቶች፣ በእንስሳት እርባታና በካፌና ሬስቶራንት አገልግሎት ዘርፎች ተሰማርቶ የሀገርን ኢኮኖሚ በመገንባት ላይ ይገኛል። የቀድሞ የሰራዊት አባላቱ የአካል ጉዳታቸው ሳይበግራቸው ከአባላቱ አልፎ ለአካባቢው ማህበረሰብም ሰፊ የስራ እድል መፍጠር ችለዋል። አካል ጉዳተኛነት ከምንም አይነት ስራ አይከለክልም። ስለዚህ ዋናው ነገር አንተ ይሄን እችላለሁ፣ ሰራዋለሁ፣ አደርገዋለሁ፣ ከራስ አልፈ ለሌላ ተደራሽ ሆናለሁ፣ ለሌላ ጠቅማለሁ የሚል አስተሳሰብ ነው ያለው። ጥሩ የሆነ የስራ ባህል አለ፣ ጥሩ የሆነ አስተሳሰብ አለ። በመተጋገዝ ላይ የተመሰረተ ራስን ለስራ ግንባር ቀደም በማድረግ ሌሎቹ ከጎኑ እንዲሰለፉ የማድረግ ትልቅ የሆነ የስራ ባህል ተገንብቷል። እዚህ ድርጅት ባህር ዳር ብቻ 147 የሚሆኑ ሲቪል ወጣቶች ተቀላቅለው ተጠቃሚ ሆነው ድርጅቱን እያገዙ በጥሩ የሆነ ስራ ባህል ተገንብተው ጥሩ ስራ እየሰሩ ይገኛሉ ማለት ነው። ከባህር ዳር ፖሊቴክኒክ ኮሌጅና ከተለያዩ ኮሌጆች የተመረቁ ወጣቶች በኮብል ኢንዱስትሪ አክሲዮን ማህበር የስራ እድል ተፈጥሮላቸዋል። ወጣቶቹ ገቢ ከማግኘት ባለፈ ጥሩ የስራ ልምድ እንዳገኙም ተናግረዋል። እነሱን እያየሁ ነው ያደግኩት። የስራ ፍላጎትና የስራ ጥንካሬ እነሱ አካል ጉዳተኛ አይደሉም። በጣም ጠንካራ ሰራተኛ ናቸው፣ ስራ ይወዳሉ። እኔ እዚህ ከመጣው ጀምሮ የተማርኩት ነገር የስራ ፍቅር፣ የሰዓት አከባበር እንዲሁም ደግሞ ትብብር መተባበርን ማለት ነው። እነሱ ጋር ትልቅ ሰዎች አሉ፣ የተወሰነ አካል ጉዳተኞች ምናምን አሉ። እነሱ ጋር አብሬ ስውል ሲደክመኝ እንኳን እነሱ እየሰሩ ለመቀመጥ ትንሽ አለ የሆነ የሞራል ተነሳሽነት ይፈጥራል። እዛ ላይ ደግሞ ሙያቸውን ከቲዮሪቲካል ጋር ሲገናኝ በጣም ጥሩ ስራ እየሰራን ያለው። ለኔ ይሄ በጣም ትልቅ እድል ነው ብዬ አስባለሁ። ምክንያቱም ከኔ ጋር የተማሩ ተማሪዎች አሁንም ቤተሰብ ላይ ናቸው፣ እንደኔ ያልተንቀሳቀሱ አሉ። እኔ እግዚአብሔር ይመስገን ከቤተሰብ ጥገኝነት ወጥቼ ራሴን እያስተዳደርኩ ነው። በዚህ ደስተኛ ነኝ። ኮብል ኢንዱስትሪ አክሲዮን ማህበር በርካታ ውጣ ውረዶችን አልፎ ለአካባቢው ኢኮኖሚ እንቅስቃሴ በኩልና አስተዋጽኦ እያበረከተ እንደሚገኝ የማህበሩ ምክትል ስራ አስፈጻሚ አቶ ይመር መልካሙ አስረድተዋል። ብዙ ፈታኝ ነገሮች ነበሩ። አልጋ ባልጋ አልሆነም። በመቻቻል ላይ ተመስርቶ በመመካከር ላይ ተመስርቶ የራስ አስተሳሰብ በእያንዳንዱ ተገንብቶ ነው እዚህ የደረሰው። ስለዚህ የህዝብ ነው ይሄ ተቋም ሲፈጠርም የህዝብ ነው፣ አሁንም የህዝብ ነው። ስለዚህ ህዝባዊ አስተሳሰብም ስላለ ህዝቡም እየደገፈው እዚህ ያለው አካልም ቁርጠኛ ስለሆነ የባለቤትነት ስሜትም ስላለ ስለዚህ ህዝቡንና ስራውን አቀናጅቶ በመሄዱ ተጠቃሚም የሚያደርገው ህዝቡ ተጠቃሚ ነው። ከዚህ የሚለማው አገልግሎቱ ጋር ይጠቀማል፣ ከምርቱ ይጠቀማል። ስለዚህ ይሄ ህዝቡ ከጎንም ስለሆነ ችግሮችንም ህዝብ እያማከረ እየፈታ ስለሆነ እዚህ የደረሰው በእቅድ ተመርቶ እቅዱን ገምግሞ ለህዝብ አሳታፊ እያደረገ እየሰራ በመምጣቱ ይሄ ድርጅት ውጤታማ ነው። ሌሎችም መማር ያለባቸው ስራ መጀመር ብቻ አይደለም፣ ማቀድ ያስፈልጋል፣ እቅዱን መገምገም ያስፈልጋል፣ መቻቻል ያስፈልጋል፣ መመካከር ያስፈልጋል። እዚህ ትልቅ ትምህርት የሚሰጥ ሰንሰለት አለ። የአማራ ክልል መንግስት በአንድ ወቅት በምልስ የሰራዊት አባላት ላይ ኢንቨስት አድርጓል። ምልስ የሰራዊት አባላቱ ደግሞ የአካል ጉዳታቸው ሳያግዳቸው ለሀገር እድገት ድጋፍ ይሰጣሉ፣ የስራ እድል ይፈጥራሉ፣ ለትውልድ ትልቅ ትምህርት ይሰጣሉ። ዘላቂ ድል ማለት ነው።
በተያያዘ ዜና ኮብል ኢንዱስትሪ አክሲዮን ማህበር በአዳዲስ የኢንቨስትመንት ዘርፎች እንደሚሰራ አስታውቋል። አዳዲስ የኢንቨስትመንት ስራዎች መጀመር ተጨማሪ የስራ ዕድል ለመፍጠርም እንዲሁ ያስችላል ነው የተባለው። ብርሃኑ ይስማው ያቀርበዋል። ኮብል ኢንዱስትሪ አክሲዮን ማህበር በማኑፋክቸሪንግ ዘርፎች ተሰማርቶ በርካታ ወጣቶችን በስራ ዕድል ተጠቃሚ አድርጓል። አዳዲስ የስራ ዘርፎችን በመጀመር የአካባቢውን ኢኮኖሚ ለመደገፍ እየሰራ መሆኑንም በድርጅቱ የኢንቨስትመንት ዘርፍ ምክትል ስራ አስፈጻሚ አቶ ኃይሌ ታደሰ አስታውቀዋል። ኮብል ኢንዱስትሪ አክሲዮን ማህበር እንግዲህ ቀድሞ ከሚታወቅባቸው ማኑፋክቸሪንግ አገልግሎት ዘርፎችና አግሮ ፕሮሰሲንግ ባለፈ በአዲስ በአይሲቲ ዘርፍ ላይ የዳታ ሴንተር ማቋቋም፣ ኔትወርክ ዝርጋታዎችን፣ የአይሲቲ አጠቃላይ ኢንፍራስትራክቸር ማሟላትንና የማማከር የስልጠና ስራዎችን ይዞ መጥቷል። በአስመጭና ላኪ ዘርፍ ላይ በአስመጭነት የምግብ ነክ ምርቶችን ወደ ሀገር ውስጥ ለማስገባት ተሽከርካሪዎችን፣ ማሽነሪዎችን ወደ ሀገር ውስጥ ለማስገባት ፈቃዱን አውጥቶ ስራ ጀምሯል፣ እያስገባም ነው ያለው። ከዛ ባለፈ በኮንስትራክሽን ዘርፍ ከአዲስ አበባ ጭምር እየመጡ በርካታ ቢሮዎችን የአዲሱ የነበረውን የኢንቴሪየር ዲዛይን በሚል የሚሰራውን ስራ ሙሉ የግንባታ ከመሰረት ጀምሮ ሙሉ የማጠናቀቅ ስራውን ፊኒሽንጉን ማስተካከሉና ቢሮዎችን እንዲዘምኑ ሆቴሎች እንዲዘምኑ የማድረግ ስራዎችን ይዞ እየመጣ ነው ያለው። በአይሲቲ በህንፃ ማስዋብ ስራዎችና በዓለም አቀፍ የንግድ እንቅስቃሴዎች ላይ በመሰማራት ተጨማሪ የስራ ዕድል ለመፍጠር አቅዷል ነው ያሉት። አይሲቲን ጨምሮ በጠቀስኳቸው ዘርፎች ላይ በጣም ኢንተርናሽናል ገበያው ላይ የሚያስገባው ኢምፖርት ኤክስፖርትን ጨምሮ ኮንስትራክሽን ላይ ወደ 400 ሰራተኞችን ተጨማሪ እንድንጨምር የሚያደርጉን ዘርፎች ናቸው። በእነዚህ ይህም ደግሞ ቅድምም እንዳያችሁት በሴክተራችን ላይ ከ147 በላይ የሚሆኑ ወጣቶችና ትልቅ ልምድ ያላቸው ሰዎችን ያቀላቀለው ድርጅታችን የ5 ዓመት የስትራቴጂክ እቅድ አቅዶ ጨርሷል። 2018 እስከ 22 ይቀጥላል። በዚህ ዓመታት ውስጥ ከ200 በላይ ሰራተኞችን ጨምሮ ወደ 400 ያድጋል ማለት ነው የሰራተኛ ቁጥሩ። ኮብል ኢንዱስትሪ አክሲዮን ማህበር በክልሉ መንግስት ድጋፍ በምልስ የሰራዊት አባላት የተመሰረተ አክሲዮን ማህበር ነው።